በሀበልዋ ተሳለምዋ ለቤተ ክርስቲያን በሀበልዋ ተሳለምዋ ለቤተ ክርስቲያን እክትዋ ለጽዮን ወእቀፍዋ ደዮ ልበክሙ
ኢየሱስ የዮሐንስ ወንጌል ምዕራፍ 10 ከቁጥር 22 በዚያ ወራት የኢየሩሳሌም ሕንፃ ይታደስ ነበር፣ ክረምትም ነበር። ጌታ ኢየሱስም በቤተ መቅደስ በሰለሞን ደጅ ይመላለስ ነበር። አይሁድም እርሱ ከበው እስከ መቼ ድረስ ሰውነታችንን ታስጨንቀናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ጌታ ኢየሱስም መልሶ እንዲህ አላቸው፣ አታምኑኝም እንጂ ነገርኳችሁ። እኔ በአባቴ ስም የምሠራው ሥራ እርሱ ምስክሬ ነው። እናንተ ግን አታምኑኝም። እንደነገርኳችሁ ከበጎቼ ውስጥ አይደላችሁምና። የእኔ የሆኑት በጎቼ ግን ቃሌን ይሰሙኛል። እኔም አውቃቸዋለሁ፣ እነርሱም ይከተሉኛል። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፋም፣ ከእጄም ነጥቆ የሚወስዳቸው የለም። እነርሱን የሰጠኝ አባቴ እሱ ከሁሉ ይበልጣልና ከአባቴ እጅ ነጥቆ መውሰድ የሚቻለው የለም። እኔና አብ አንድ ነን። ሰማይና ምድር ያልፋል፣ ወልድ ያመነ የዘላለም ሕይወት እግዚአብሔር
ክቡር መልአከ ምሕረት ዘካርያስ አዲስ የካ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ ክቡር መጋቤ ስብሐት ኃይልይ ዘለቀ የሀገረ ስብከታችን ብፁዕ ሊቀ ጳጳስ ልዩ ጸሐፊ፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ ክቡራን የደብሩ ሰበካ ጉባኤና የህንፃ ቤተ ክርስቲያን እድሳት አሰሪ ኮሚቴ አባላት፣ ሊቃውንት፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ ምዕመናንና ምዕመናት፣ አጠቃላይ የአካባቢ ወጣቶች፣ በዚህ ቅዱስ ስፍራ የተገኛችሁ ሁላችሁም እንኳን ለኪዳነ ምሕረት ቤተ ክርስቲያን እድሳት የማስጀመሪያ ዕለት አደረሳችሁ አደረሰን። ደስ ይበላችሁ። አሁንም ደስ ይበላችሁ። አሁንም ደስ ይበላችሁ። ብፁዓን አባቶቻችን፣ ክቡራን እንግዶቻችን፣ ምዕመናንና ምዕመናት የየካ ደብረ ምሕረት ቅድስት ኪዳነ ምሕረት ቤተ ክርስቲያን የምስረታ ቅዳሴ ቤቱ የተከበረው ታኅሳስ 29 ቀን 1983 ዓመተ ምህረት ነው። ዘመናዊ ሕንፃ ቤተ ክርስቲያን ተሰርቶ ቅዳሴ ቤቱ የተከበረው ይህ አሁን የሚገለገልበት ማለት ነው የካቲት 16 ቀን 1994 ዓመተ ምህረት ነው። ለ24 ዓመታት አገልግሎት የሰጠው ዘመናዊ ሕንፃ ቤተ ክርስቲያን እድሳት ያስፈለገበት ዋና ምክንያት የጣሪያ ፍሳሽ ችግር በመሆኑ የደብሩ ሰበካ ጉባኤና የሕንፃ ቤተ ክርስቲያን እድሳት አሰሪ ኮሚቴ አባላት ባለድርሻ አካላትን አወያይተዋል። የሕንፃ ቤተ ክርስቲያኑ እድሳት ስራ ዶሙ ባለበት ሆኖ የጣሪያውን ከፍታ በመጨመር ለአገልግሎት ምቹ ይሆን ዘንድ ውበት ተጨምሮለት በረንዳውን ወይም አውደ ምሕረቱን በማስፋት በከፍተኛ ልዩ ጥንቃቄ የሚከናወን የእድሳት ስራ ነው። የእድሳት ወጪ 70 ሚሊዮን ብር እንደሚፈጅ ባለሙያ ቀርጾ አቅርቦታል። ብፁዓን አባቶቻችን፣ ክቡራን እንግዶቻችን፣ ምዕመናንና ምዕመናት ከዚህ ጋር የሰንበት ትምህርት ቤቱንም በጋራ ለመስራት እኛም ቅድስት ቤተ ክርስቲያን የሰጠችንን ኃላፊነት በአግባቡ ለመወጣት ትናንት ሰርተናል ብለን ይህንን ታላቁን ካቴድራል የመድኃኔዓለምን ትላንት በአንድነት ሰርተናል ብለን አንቆምም፣ አንደክምም። ዛሬም ነገም ጠንክረን እንሰራለን። ብፁዓን አበው ቡራኬ ይድረሰን አባቶቻችን። ብፁዕ አባታችን ብፁዕ አቡነ ፋኑኤል በሰሜን አሜሪካ ሀገረ ስብከት የዋሽንግተን ዲሲ የሜሪላንድ እና ቨርጂኒያ ስቴት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ተወዳጁ መምህር መልአከ ምሕረት ቀሲስ ዘካርያስ ሐዲስ የክፍለ ከተማው ስራ አስኪያጅ፣ ክቡር የደብሩ አስተዳዳሪ መልአከ ምሕረት ተክለወልድ፣ ክቡራን የአዲስ አበባ አድባራት አስተዳዳሪዎች፣ የሀገረ ስብከቱ የሥራ ኃላፊዎች፣ ክፍለ ከተማ፣ በዚህ ያላችሁ ሊቃውንት፣ ምዕመናን ሁላችሁ እንደምን አመሻችሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ጊዜ ገቢር ለእግዚአብሔር ነውና እግዚአብሔር ስራውን መስራት ሲፈልግ ትንሽ ነው ትልቅ ነው አቅም አለው የለውም ሳይል ማንኛውንም መጠቀም ስለሚያውቅበት እግዚአብሔር ልጆቹን እየተጠቀመባቸው በየቦታው ስራ ይሰራል። ለሁሉም ጊዜ አለው። ጠቢቡ ሶሎሞን እንደነገረን ለመትከልም
ለመንቀልም፣ ለመገንባትም፣ ለማፍረስም፣ ለሁሉም ለማዘንም፣ ለማልቀስም፣ ለመውደቅም፣ ለመነሳትም ለሁሉም ጊዜ አለው። እግዚአብሔር የፈቀደለት ሰው ሮጦ ይቀድማል፣ ወድቆ ይነሳል፣ ታግሎ ይጥላል። በነገሮች ሁሉ እግዚአብሔር ከእርሱ ጋር ሲሆን የስኬት ባለቤት ይሆናልና ቅድም እንደተነገረው የደብሩ አስተዳዳሪ መልአከ ምሕረት ተክለወልድ እንደምታዩቸው ወጣት ናቸው። በዚህ በወጣትነት እድሜያቸው ደግሞ እየሮጡ እየቀደሙ ነውና ሞራል ምስጋና ያስፈልጋል። እስቲ አጨብጭቡላቸው። የእሳቸውን ቋንቋ ልጠቀምና ኮንፊደንስ ያላቸው አስተዳዳሪ ናቸው። ግን ጭብጨባው ያንሳል። ሰው በራሱ የሚተማመን ሰው በእግዚአብሔርም ይተማመናል። ራሳችንን ስናከብር ነው። መጀመሪያ ክብር የሚጀምረው ከራስ ነው። ራሱን የሚጠብቅ ሰው ተቋምን ይጠብቃል። ራሱን የሚያከብር ሰው የተሾመለትን ዓላማ አክብሮና አስከብሮ ይሰራል። እኚህ አባት እናንተ ልጆቻቸው እንደምታውቁት ፈዘዝ ያለውን እየገሰጹ ራቅ ያለውን በፍቅር እያቀረቡ ለብዙ ምዕመናን በአባትነታቸው አስተማሪ ሕይወት ስላላቸው በሕይወታቸው እያስተማሩ ብዙ ስራ እንደሰሩ ሁላችሁም ምስክር ናቸውና ዛሬ ደግሞ የጀመሩትን ስራ ጥንቅቅ አድርገው ጨርሰው አዲስ ቤተ ክርስቲያን 2 ዓመት ባልሞላ ጊዜ ውስጥ ሰርተው ካስረከቡ እድሳቱን ደግሞ 1 ዓመት ባልሞላ ጊዜ ውስጥ በወራት ውስጥ ሰርተው ድጋሚ ለቡራኬ እኔና ብፁዕ አቡነ ፋኑኤልን በድጋሚ እንደሚጠሩን ተስፋ አደርጋለሁ። እግዚአብሔር ከሁላችን ጋር ይሁን። ይቆየን። በዓሉን የሰላም የበረከት ያድርግልን። የተጀመረውንም ስራ እግዚአብሔር አምላክ ከፍጻሜ ያድርስልን። በጉልበታችሁም በእውቀታችሁም በገንዘባችሁም የምታገለግሉትን ሁሉ የሰውን ዋጋ በከንቱ የማያስቀር መድኃኔዓለም ዋጋችሁን በበረከት ይክፈላችሁ። ለሀገራችን ሰላም፣ ለሕዝባችን ፍቅር፣ አንድነትን ያድልልን። ከእመቤታችን ረድኤቷን በረከቷን እንዲያሳድርብን መዓልቱን የባረከ አምላክ ምሽቱን ባርኮ በሰላም እንዲያሳድረን በረድኤት እንዳይለየን አባታችን ሆይ ብለን እንጸልይ። ሰማያት ምስጋና ለዘላለም አሜን። በቤታችን ቅድስት ድንግል ማርያም ለመልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ለዘላለሙ አሜን። ከልጅነት እስከ እውቀት የሠራነውን ኃጢአታችን በደላችን ሁሉ ይቅር ይለን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ ብለን ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ንስሐን የምትቀበል ኃጢአትን የምታስተሰርይ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ የኔንም የእነዚህ የክርስቲያን ወገኖች ንስሐ ተቀበል። ባይሰራ ኃጢአት እግዚአብሔር ይፍታ። ገነይነ ለኪ ወለተ ዳዊት ወለተ ዳዊት ገነይነ ለኪ ወለተ ዳዊት ወለተ ዳዊት ጽርሐ ቅድሳቱ ለወልድ ጽርሐ
እድሳቱ